በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ምእመናንና ምእመናት በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን አላችሁ? አሜን። በቸርነቱ የጠበቀን እንደ በደላችን ያልከፈለን እንደ ኃጢአታችንም ያልተቆጣጠረን የአባቶቻችን አምላክ የኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ለቀደምት አበው ለነቢያት፣ ለቅዱሳን ሐዋርያት፣ ለሐዋርያውያን አበው ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን። ሰምተን ተምረን አስተምረን ለመጠቀም እግዚአብሔር ይርዳን። የአዲስ ዓመት ስጦታ በዚህች ምሽት የምንማርበት የትምህርታችን ርዕስ ነው። አንድ ጥያቄ ጠይቄያችሁ ልጀምር። እግዚአብሔር ስጦታ እንድንሰጠው ቢፈልግና ለዚህ ለአዲስ ዓመት ስጦታ ስጡኝ ቢላችሁ ልትሰጡት ፈቃደኛ የሆናችሁ ኦርቶዶክሳውያን እስኪ እጃችሁን አውጡልኝ። በጣም ደስ ይላል። እሺ እጃችሁን አወርዱልኝ። ለተወደደ ለመድኃኒታችን ለኢየሱስ ክርስቶስ ስጦታ መስጠት እንደምትፈልጉ አይቻለሁ። እውነቴን ነው፣ አይቻለሁ። እሺ በትምህርቴ ማብቂያ ይሄንኑ ጥያቄ ደግሜ እጨርሳለሁ። እግዚአብሔር ከሁላችን ጋር ይሁን። ስጦታ ለመስጠት ተዘጋጁ። ፈልጋችሁ የለ አላልኩም እንዳትሉ በጉባኤው ማብቂያ። እሺ ያው አባቶችም አይተዋል። የንስሐ ጉባኤ እንደመሆኑ እኔም ከዚሁ ሐሳብ ሳርቅ እንደተማራችሁ ሰምቻለሁ። ብዙ ዘመን የእግዚአብሔርን ቃል አድምጠናል። እኔም አሁን በሰጠዋችሁ ርዕስ ጥቂት ሐሳቦችን ከዚሁ ርዕሰ ጉዳይ ሳልወጣ ቀስ ብዬ ለመጠቆም እሞክራለሁ። እግዚአብሔር መንፈስ ቅዱስ የምንማረውን እንድንጨክነን እንድንፈጽመው ኃይልና ብርታቱን ይስጠን፣ ያስጨክነን። አሜን። ሰው ወደ እግዚአብሔር በንስሐ የሚመለሰው አንደኛ የኃጢአት ምሬቷ በሚገባ የታወቀው እንደሆነ ነው። የኃጢአት ምሬቷ የተሰማው ክርስቲያን ንስሐ ለመግባት ይዘጋጃል። ሁለተኛ የኃጢአት ምሬት ብቻ አይደለም፣ በኃጢአት ምክንያት ያጣውን ጸጋና ሀብት ሁሌ የሚያውቅና የሚያሰላስል ክርስቲያን በንስሐ አማካኝነት ወደ አጣው ጸጋና ሀብት ለመሄድ ይገሰግሳል። ሶስተኛ ከእግዚአብሔር በኃጢአት ምክንያት የመለየትን ውጤት በአግባቡ የተረዳች ክርስቲያናዊት ነፍስ እግዚአብሔርን ለማግኘት የምታደርገው ናፍቆት ነው ንስሐ የሚባለው። ልድገመው አጠር አድርጌ የኃጢአት ምሬቱን
ያጣነውን ጸጋና ሀብቱን ከእግዚአብሔር በመለየታችን የገጠመንን ውጤት ቆሞ የሚያሰላስል ክርስቲያን በንስሐ ወደ እግዚአብሔር ለመገስገስ ይፈጥናል። የንስሐ አበረታች መግፍኤዎች ሞቲቭስ እነዚህ ብቻ ሳይሆኑ ከዚህ በኋላ የምጠቅሳቸው አንዳንድ ነጥቦች ናቸው። ክርስቲያኖች በበደልና በኃጢአት ምክንያት ወዳጣነው ስፍራ ለመመለስ የሚኖረን ናፍቆትና ጉጉት ነው ንስሐ የሚባለው። ክርስቲያኖች በበደላችን ምክንያት በኃጢአታችን ምክንያት ያጣነውን ልዕልናችንን የተዋረደውን ክብራችንን ያጣናትን ቤታችንን ያጣነውን ጌታችንን የሚያስብ ሰው ወደ አጣው ስፍራ ለመድረስ ወደ አጣው ቦታ ለመመለስ የሚኖረው ናፍቆትና ጉጉት ንስሐ ነው ወገኖቼ። ለምን ይመስላችኋል ብዙዎቻችን ለንስሐ የምንዘገየው? ያጣነውን ጸጋ በትክክል ስላልተረዳን ነው። እግዚአብሔርን ያህል ጌታ፣ ገነትን ታህል ቦታ፣ ይሄን የመሰለ ጸጋ ማጣታችን ብዙዎቻችን ቆብ አይሰጠንም ወይም አልተረዳ ነው። ስለዚህ ወደሱ የሚገሰግስ ናፍቆትና ቁርጠኝነት የለንም ወገኖቼ። ለዚህ ነው ሁል ጊዜ እየተለመን ያለ ነው ወገኖቼ። በበደላችንና በኃጢአታችን ያጣነው ስፍራ ይታወቃችኋል። እግዚአብሔርን በማሳዘናችን የተለየን ጸጋ ታውቆናል ወገኖቼ። ይሄ ቢገለጽልን ኖሮ አንዲት ሌሊት ያለ ንስሐ እናሳልፍም ነበር። የመጀመሪያው ናፍቆት ወደ አጣነው ስፍራ መመለስ የሚቻለው በንስሐ ብቻ ነው ወገኖቼ። ሌላ ነጥብ ልጨምርላችሁ የተወደዳችሁ ክርስቲያኖች፣ አንድ ጥያቄ ጨምሬ ልጠይቃችሁ እስኪ። የእግዚአብሔር ማደሪያ ልትሆኑ የምትወዱ ሰዎች፣ እግዚአብሔር በልቦናችን እግዚአብሔር በሰውነታችን እንዲያደር የምትፈልጉ ሰዎች እስኪ እጃችሁን አውጡልኝ። ዛሬ ትንሽ እጃችሁን አደክመዋለሁ፣ ተባበሩኝ። እሺ አውርዱ። እውነቴን ነው። በዚህች ቦታ ይብዛም ይነስ እንበርታም እንድከም አንድ ናፍቆት ይዞን ነው እዚህ የተሰበሰብነው እንጂ በማይመች ሁኔታ ተቀምጣችሁ ብዙ ልታሳልፉ እየቻላችሁ ታግሳችሁ ልንደመጥ የማይገባንን እኛን ታግሳችሁ ማድመጣችሁ በደላችንን እያወቃችሁት ነውራችንን እየተረዳችሁት እያያችሁ እንዳላያችሁ እየሰማችሁ እንዳልሰማችሁ እያወቃችሁ እንዳላወቃችሁ እያለፋችሁን እኛ ጋር ታግሳችሁ የምትመጡት እርግጥ እግዚአብሔር ጋር ነው እኛንንም ጭምር የምትሰሙት። ቢያንስ የእግዚአብሔር ማደሪያ መሆን ፈልጋችሁ እንደሆነ እረዳለሁ። አለበለዚያ ይሄ ሁሉ መሰብሰብና የጉባኤ ብዛት የዝማሬ ብዛት ምንድን ነው? እስኪ ልጠይቃችሁ። ታዲያ የእግዚአብሔር ማደሪያ መሆን ከፈለጋችሁ በእኔና በእናንተ ሕይወት ውስጥ ኃጢአት ካልተወገደ በቀር በደልም ካራቀ በቀር የኔና የእናንተ ሰውነት የእግዚአብሔር ማደሪያ መሆን እንደማይችል አታውቁ? የእግዚአብሔር ማደሪያ መሆን እፈልጋለሁ የሚል ክርስቲያን፣ የእግዚአብሔር ዙፋኑ መሆን እፈልጋለሁ የምትል ነፍስ አንድ ነገር ማድረግ ይገባታል። ኃጢአትን መተው ይገባታል። ኃጢአትን እስክትተው ድረስ ግን ቢያንስ
ንስሐን መፈለግ ይኖርባታል። የተወደዳችሁ ክርስቲያኖች እደግመዋለሁ፣ የእግዚአብሔር ማደሪያ መሆን እፈልጋለሁ ካላችሁ እግዚአብሔር የሚያድረው ንጹህ በሆነ ሰውነት ነው። ንጹህ መሆን ማለት ደግሞ ንስሐ መግባት ማለት ነው። 3 የንስሐ ደረጃዎች እንዳሉ ሊቃውንት አስተምረውናል። እዩ፣ ኃጢአትን ከመተው የሚቀድመው ምን እንደሆነ ታውቃላችሁ? ንስሐ ለመግባት መፈለግ ነው። እርግጠኛ ነኝ ሁላችንም እዚህ ውስጥ ኃጢአትን መተው እንፈልጋለን፣ እግዚአብሔርን ማስደሰት እንፈልጋለን። ኃጢአትን በመተው እግዚአብሔርን ማስደሰት ለሚፈልግ ሁሉ ኃጢአትን ከመተዋችን በፊት ንስሐ መግባት መፈለግ አለብን። እንዲህ ያሉ የንስሐ ጉባኤያት ይሄን መፈለጋችንን ነው የሚጨምሩልን። ወገኖቼ ኃጢአት ለመተው ባላሰብንና ባልፈለግን ጊዜ ሁሉ በኃጢአት ውስጥ እንደምንኖር ታውቃላችሁ። ልድገመው፣ ኃጢአትን ለመተው ባላሰብን ቁጥር ሁሉ በኃጢአት ውስጥ ነው የምንኖረው። ለዚህ ነው ኃጢአትን ለመተው ማሰብ የእግዚአብሔር ማደሪያ እንድንሆን ነው የሚያበረታታን። ኃጢአትን ከመተው የሚቀድመው ኃጢአትን ለመተው መፈለግና ማሰብ ነው። እሱም ንስሐ ለመግባት መፈለግ ብቻ ነው። ቢያንስ ከዚህ ጉባኤ እንደተባለው ነገ ጨክነን በንስሐ አባታችን ፊት ባትንበረከኩ እንኳን ቢያንስ ሁል ጊዜ ንስሐን ፈልጓት። ኃጢአትን ከመተው የሚቀድም ንስሐ ለመግባት መፈለግ ነውና ወገኖቼ እዚህ ቤተ ክርስቲያን ለጉባኤ ረቡዕ ስትመጡ፣ በማለዳ ለቅዳሴ፣ በሰርክ ለጉባኤ ስትመጡ ሁል ጊዜ ንስሐ ለመግባት መፈለግ ከእግዚአብሔር ጋር ለመታረቅ መጓጓት ነው። ኃጢአት ጸብ እኮ ነው ወገኖቼ። እውነት እኔና እናንተ ከእግዚአብሔር ጋር ተጣልተን ብዙ ዘመን መቆየት ነበረብን? ከምትወዷቸው ጋር ተኮራርፋችሁ እንኳን ማደር እንደማትፈልጉ እኮ እናውቃለን። ተውት እሱን። በጣም የምታፈቅሯቸውን መቼ ያሳዝናችኋቸው ታውቃላችሁ? ቢያሳዝኗችሁ እንኳን ይቅር ትላላችሁ እንጂ። ይህ አፍቃሪ አምላክ እንደተጣላን ብዙ ዘመን መክረም አለብን? የመጀመሪያው ነገር መፈለግ ያስፈልጋል። ስትፈልጉ ኃጢአትን ለመተውና ንስሐ ለመግባት ስታስቡ እውነቴን ነው የምላችሁ ኃጢአትን ለመተው አቅም ታገኛላችሁ። ኃጢአትን ከመተው የሚቀድመው መፈለግ ነው። ቢያንስ ይህንን ድምፅ የምትሰሙ ሁሉ ንስሐ ለመግባት ዛሬ ምሽት ፈልጉ። ሁለተኛው ከዚህ የሚከተለው ኃጢአትን መተው ነው። እሱ ከልቦናና ከህሊና ጨርሶ ማጥፋት ነው። ንስሐ መግባትን በፈለግንና የንስሐ ህይወትን በተለማመድን ቁጥር ግን እመኑኝ ከልቦናችንና ከህሊናችን ቀስ በቀስ ኃጢአት እየራቀ እየጠፋ ይሄዳል። ዝም ብሎ ግን አይደለም ዛሬ ተጀምሮ፣ በፉከራ ግን አይደለም በተግባር። ከዛ በኋላ እየጠፋልን እንሄዳለን። ሁለተኛው መተው ነው። ከህሊናና ከልቦና ጨርሶ ለማጥፋት የሚያስችል ቁመና ማግኘት ነው። እሱ ግን የሚቀድመው ቅድም ያልኳችሁ ነው። ፈልጉ። ኃጢአትን ለመተው ስታስቡ ሁሉ ኃጢአትን ለመተው አቅም ታገኛላችሁ። ባላሰባችሁ ቁጥር፣ ባልፈለጋችሁ ቁጥር ግን በኃጢአት ውስጥ ለመኖር ተዘጋጃችሁ ትሆናላችሁ። ሁለት ቁም ነገሮችን። ሶስተኛው ግን የፍጹማን ደረጃ ይሆናል። ኃጢአትን ጭራሽ ትጠሉታላችሁ ወገኖቼ፣ ትጸየፉታላችሁ። እግዚአብሔርን የሚያሳዝን ልዑልን የሚያስከፋ አምላካችሁን ከሰውነታችሁ ዙፋን
ሊያባርር የሚችል ነገርን ሁሉ መጸየፍ ትጀምራላችሁ። እሱ ሶስተኛውና ልዩ ደረጃው ነው ወገኖቼ። ታዲያ ማን ነው? የእግዚአብሔር ዙፋን ለመሆን ፈልጋችሁ ግን ንስሐ ሳትገቡ እንዴት ይቻላል? የእግዚአብሔር ማደሪያ መሆን ፈልጋችሁ የሰይጣንን መናኸሪያ መሆን ሽታችሁ እንዴት ይቻላል? ሁለቱንም በአንዱ ዙፋን ላይ ማስቀመጥ ይቻላል? እውነትንም ሐሰትንም፣ ጽድቅንም ቅድስናንም፣ ርኩሰትንም፣ ክርስቶስንም ቤልሆርንም፣ ጨለማንም ብርሃንንም በአንድ መንበር ላይ ማስተናገድ የሚቻለው ክርስቲያን ማን ነው ወገኖቼ? ዙፋኑ መሆን ከፈለጋችሁ፣ ማደሪያው መሆን ከፈለጋችሁ ኃጢአት መወገድ አለበት። በምን? በንስሐ ነዋ። በንስሐ ነዋ። አስታክኬ የንስሐውን ደረጃዎች ነግሬያችኋለሁ። ማደሪያ መሆን የሚፈልግ ክርስቲያን ሁሉ ግን ኃጢአትን ካልተወገደ እግዚአብሔር አያድር። የእግዚአብሔር ማደሪያ ለመሆን ከኃጢአት ላይ መጨከን ያስፈልጋል። ክርስቲያን ሆይ ሁለተኛ ቁም ነገር፣ ሶስተኛ ጥቂት ነጥቦችን ልጨምርላችሁ። ጥያቄ እንደገና በጠይቅ እጃችሁን ታወጡልኛላችሁ አይደል? እግዚአብሔርን ትወዱታላችሁ? እስኪ እጃችሁን አውጡ። መታዘዛችሁ ደግሞ እንዴት ደስ ይላል እባካችሁ። አንዳንድ ሰው ትንሽ ኮራ ብሎ አስቦበት ምናምን ነው የሚያስብበት እኮ መውደዱን እኮ አይደለም፣ ላውጣለት አላውጣለት ብሎ እኮ ነው። አውረዱ እግዚአብሔር ይስጥ። የተወደዳችሁ ክርስቲያኖች እግዚአብሔርን የመውደዳችን ዋና ማረጋገጫ ምን ይመስላችኋል? አንድ ሊቅ እግዚአብሔርን ከወደድከው ኃጢአትህን ተውለትና ፍቅርህን አሳየው ይላል። እናንተ እጃችሁን ያወጣችሁ ደጋግ ክርስቲያኖች ሆይ የእግዚአብሔር ፍቅር የሚገለጠው በእልልታ፣ የእግዚአብሔር ፍቅር የሚገለጠው በጉባኤ መገኘት፣ የእግዚአብሔር ፍቅር የሚገለጠው በአንዳንድ መንፈሳዊ ስራዎች ብቻ እንዳይመስላችሁ። በዋናነት እግዚአብሔርን ከወደድ ነው እሱ የሚወደውን እየወደድ እሱ የሚጠላውን ወደ መጥላት መምጣት አለብን። እግዚአብሔር ጽድቅን ይወዳል፣ እኛ ጽድቅን እንውደድለት። እግዚአብሔር ኃጢአትን ይጠላል፣ እኛ ኃጢአትን እንጠላለት። እግዚአብሔርን ከወደድከው እሱ የሚወደውን አድርገው በቃ። እግዚአብሔርን ካፈቀርሽው እሱ የሚጠላውን ጥዩ በቃ። እግዚአብሔርን የመውደድ ማረጋገጫው ከኃጢአት መቆራረጫ ብቻ። እኔ ክርስቲያን ነኝ፣ እኔ ክርስቶሳዊ ነኝ የሚል ክርስቶስን አፈቅረዋለሁ የሚል ክርስቶስ እወደዋለሁ የሚል አቤቱ ጉልበቴ ሆይ እወድሃለሁ ብላ የምትዘምር ከዳዊት ጋር የምትዘምር ነፍስ በአንድ ነገር ላይ እንድትጨክን ይጠበቅባታል። በምን ላይ? በኃጢአት ላይ። ሶስተኛ የእግዚአብሔር ወዳጆች የመሆናችን እግዚአብሔርን የመውደዳችን ማረጋገጫ ቢያንስ ኃጢአትን እየቀነስን መኖራችን ነው ወገኖቼ። ሶስተኛ እግዚአብሔርን እንወደዋለን ያላችሁ ሆይ እግዚአብሔርን የመውደዳችን ማረጋገጫ ከኃጢአት መቆራረጥ ነው። በንስሐ በደልን መተው ነው፣ በመጸጸት። ሌላ እኮ ምንም ነገር የለም። እግዚአብሔር እኮ ብዙ ነገር አድርጉልኝ አላለም። ልረሳችሁ አጎንብሱ አላለን። ልረስባችሁ ተጠመዱ አላለን። ሜዳ ሁኑልኝ ልሩጥባችሁ አላለን። አትስሩ እኔን ስራ አድርጉ አላለን። ኃጢአትን ተው በንስሐ ብቻ እኮ ነው ያለው።
ሶስተኛ፣ አራተኛ ለምን ይመስላችኋል ኃጢአትን የምንተውበት ንስሐ የምንገባበት ዋና ምክንያታችን ምን ይመስላችኋል? አሁን ያልኳችሁ ነገር ነው። ሰው ፈርተን፣ ጊዜ አተን፣ አቅም አንሶን፣ እድል ጠፍቶን፣ እድሜ ሄዶብን አይደለም ከኃጢአት ጋር የምንቆራረጠው። የእግዚአብሔር ፍቅሩ አስገድዶን ነው። ምክንያታችን ምንድነው? እግዚአብሔርን ስለምንወደው ብቻ። ስለሱ የማንተውለት ነገር ስለሌለን ነው ምዕመናን። እሱ ደግሞ ከወደዳችሁኝ ተውልኝ የሚለን በደልና ኃጢአታችንን ብቻ፣ ክፋታችንን ብቻ ነው። እድሜ ሲያበቃ የምንተወው አይደለም። ያውም በትኩስነት እግዚአብሔር ደስ የሚሰኘው እየቻለን የማንችል ስንሆንለት፣ አቅም እያለን ኃጢአት ለመስራት ኃጢአትን የማንሰራው አቅመ ቢሶች ስንሆንለት፣ ኃጢአትን ስንጾምለት ነው እግዚአብሔር የሚወደድ። የተወደዳችሁ ክርስቲያኖች እስኪ ጥቂት ነጥቦችን ጨምር አድርጌ ልንገራችሁ። ከሚመጣው ምናልባትም እኛ ከማናውቀው እግዚአብሔር ከሚያውቀው ክፉ ነገርና መከራ ሁሉ መዳን የምትፈልጉ እስኪ እጃችሁን አውጡልኝ። ምናልባት ከዚህ በኋላ አላስቸግራችሁ ይሆናል። ልድገመው። አንዳንዶች መለስ ቀለስ እያሉ ሊሰሙ ስለሚችሉ ለነሱ እንራራላችሁ አይመስላችሁ? ከሚመጣው ክፉ መከራ እኛ ከማናውቀው እግዚአብሔር ከተናገረው ክፉ ነገር መዳን የሚፈልግ ሁሉ እስኪ እጁን ያውጣልኝ። ሰይ ታዛዦች ናችሁ፣ አውርዱልኝ። የእግዚአብሔር ቃል እንዲህ ይላል። ትንቢተ ኤርምያስ ምዕራፍ 26 ቁጥር 13 እግዚአብሔር የተናገረባችሁን ክፉ ነገር ይተዋል ይላል። ወገኖቼ ነገ ምን እንደምንሆን እኮ አናውቅም። የምትመጣው ዘመን ምን እንደምትሆን እኮ አንረዳም። የዛሬ ጥቂት ዓመት ፓትርያርካችን እንዳሉት እኮ ነው የሆነው። ግን የፈሩት ነገር ነበር። አታስታውሱ? እንዲያው ምን ልንሆን ነበር ብለው እያለቀሱ እዛ ቅዱስ ራጉኤል ባለ ንግስ ላይ ከጥቂት ወራት በኋላ ኢትዮጵያ በደም ታጠበች፣ ብዙ ሚሊዮኖችን አጣች። እሳቸው በእንባ ታጠቡ፣ ምድሪቱ ግን በደም ታጠበች። መጪውን የመከራ ዘመን ምንም አትጠራጠሩ። እኔ ተስፋ ላስቆርጣችሁ አልፈልግም፣ ግን የእግዚአብሔር ቃል እውነት ነው። ዓለም በክፋት እየባሰ ይሄዳል ተብሎ ተጽፏል። ታዲያ ይሄ ክፋት ሲብስ ያ ክፋት እኛ ላይ ቢያርፍ እንኳን እንዳይጎዳን፣ ክፉ ነገር እንኳን ቢመጣ እግዚአብሔር እኛን እንዲያስመልጠን እንዲያስተወን የሚፈልግ ሁሉ ሐሳቡንና መንገዱን ይተው ይላል። በደለኞች መንገዳቸውን፣ ክፉ የሚያደርጉ ኃጢአታቸውን ይተው፣ እኔ የተናገርኩትን ክፉ ነገር እተዋለሁ ይላል። ከሚጠፋ ዓለም ጋር መጥፋት የማይፈልግ፣ ከሚቃጠል ዓለም ጋር መቃጠል የማይፈልግ፣ መከራ ከሚመጣበት ዓለም ጋር መከራ የማይመጣበት ሰው ክርስቲያን ለመሆን በማስፈራራት ፍቅሩን አስቀድመናል። ከመከራ መዳን ደግሞ ማስቀጠል አለብን። የተናገረውን ክፉ ነገር እንዲተውልን ከፈለግን እኛ ክፉ ነገራችንን መተው አለብና። በምን? በንስሐ ነው። መከራ የማትፈልግ ክርስቲያን ካለ ዛሬ ተንበርከክ። ከየትም አምጥቼዋል አይደለም፣ የእግዚአብሔርን ቃል ነው የምናገረው። በዚህ ቅርጽ ድገመው ብትለኝ አልደግመው። እናንተም ንስሐ ባትገቡ እንዲሁ ትጠፋላችሁ ብሏችኋል ጌታችን። ኃጢአት ያጠፋል። ቅጣት ሳያመጣ
የሚሄድ ኃጢአት የለም ወገኖቼ። ያንዳንዱ በደል ዋጋና ቅጣት አለው። ከቅጣት ከመከራ ከቁጣ መዳን የምትፈልግ ክርስቲያን በአንድ ነገር ታመልጣለች። ማረኝ ይቅር በለኝ ብላ በጌታችን ፊት በካህኑ እግሮች ስር ትንበረከካለች። በቃ ምን አርጉልኝ አለ እንደ እግዚአብሔር? ቤታችሁን ተውልኝ አላለ፣ ኃጢአታችሁን ተውልኝ ያለው። ሳቃችሁን ተውልኝ አላለም፣ ኃጢአታችሁን ተውልኝ ያለው። ስራችሁን ተውልኝ፣ ልጆቻችሁን ተውልኝ አላለም። ንግዳችሁን ተውልኝ አላለም፣ ማጭበርበራችሁን ተውልኝ ያለው። ሚስትህን ተውልኝ አላለም፣ ሌላ የቀጠልከውን ቅጥያ ተውልኝ ያለው ያለው። አታግባ አላለም፣ አታመንዝር ያለው። ምን አለ እግዚአብሔር? በቃ ወገኖቼ ከዚህ መከራ ቁጣ ለመዳን ቶሎ ፈጥነን ወደ እግዚአብሔር እቅፍ መግባት አለብን። ሳናረፍድ በጊዜ ከሚጠፋው ከሚቆነነው መከራ ከሚቀበለው ዓለም ጋር አብረን እንዳንቀጣ። የተወደዳችሁ ክርስቲያኖች እርግጠኛ ነኝ እናንተ እዚህ የተሰበሰብነው ሁሉ እኔም እናንተም ምርጫችንን እግዚአብሔር አድርገን የመጣ ነው። ምርጫውን ያደረገ ሰው ደግሞ የምርጫው መጀመሪያ ነጥብ ምን እንደሆነ ታውቃላችሁ? ከእግዚአብሔር ጋር በንስሐ መታረቅ ብቻ ነው። ምርጫችንን እግዚአብሔር ያደረግነው ለመዘመር ብቻ እንዳይመስላችሁ። ምርጫችንን እግዚአብሔር ያደረግነው ስራ ሆኖብን እንዳይመስላችሁ። ምርጫችንን እግዚአብሔር ያደረግነው ከእሱ ጋር ታርቀን ለመኖር። ንስሐ ምርጫን እግዚአብሔር ማድረግን ማሳያ ነው ወገኖች። ምርጫን እግዚአብሔር ካደረግ እዚህ ከመጣ ካልቀረ ምርጫ እግዚአብሔር መሆኑን እግዚአብሔር መምረጣችንን በንስሐችን ነው የምንገልጸው። በቃ የሚፈልገው እሱ ነው። እግዚአብሔር እንዲመርጠው የሚፈልግ ሰው በንስሐ እግዚአብሔርን ይመርጠዋል። በቃ መንገዱን የእግዚአብሔር መንገድ ያደርጋል፣ እሱም ንስሐ። ፈቃዱን የእግዚአብሔር ፈቃድ ያደርጋል፣ እሱም ንስሐ። ሐሳቡን የእግዚአብሔር ሐሳብ ያደርጋል፣ እሱም ንስሐ። ሌላ ምን አለ ወገኖች? ሌላ ምን አለ? እንደ መግቢያ ከመጠቆማቸው ነገሮች የመጨረሻውን ነገር ልጠቁም። የተወደዳችሁ ክርስቲያኖች የኔና የእናንተ ጉዞ ንስሐ መግባት ብቻ ይመስላችኋል? ምናልባት ይሄ ጉባኤ ንስሐ ስለሆነ ስለ ንስሐ ተወራ እንጂ የኔና የእናንተ የህይወት ግብ ንስሐ አልነበር። ንስሐ ለማንኛውም ክርስቲያን የህይወት የየዕለት ምልልሱ ነው። አሁን እኛ ገና ንስሐ ላይ ነው የምናወራው እንጂማ የኔና የእናንተ ግብ ወደ ረጅሙ የቅድስናና የንጽህና ህይወት መድረስ ነው። ወደዛ ወደ ረጅሙ የቅድስናና የንጽህና ህይወት መድረሻ የመጀመሪያው ነጥቧ ግን ንስሐ መግባት። ቅዱስ እንድንሆን ነው የመጣ ነው። እኛ ፍጹም እንድንሆን ንጹህ እንድንሆን እሱን እየመሰለን እንድንመላለስ ነው። እኔ ቅዱስ እንደሆንኩ እናንተም ቅዱሳን ሆኖ ጥቅስ ብቻ ሆኗል። ሁሉም የሚያውቀው ሰባኪውን ተሰባኪው የሚናገር እሱ አይደለም። እንደውም የተወደዳችሁ ክርስቲያኖች ሆይ ጎርጎርዮስ ዘኔሲስ ምን ይላል? መጨረሻ ወደማይታወቀው ህይወት ነው የምንደርሰው ይላል። ስንደርስበት ብቻ የምናውቀው የክርስትና ጥልቀት እኮ ይሄ ነው። ብንማር የማናውቀው ቀርበነው የሚናፍቀን እየኖርንበት የሚርበን አጠገቡ ሆነን የማንረዳው ስንደርስበት ብቻ የምናውቀው ህይወት ነው ክርስትና። ንጹህ መሆን አለብን። ንጽህና የሚጀመረው ግን ከንስሐ ነው።
ቅዱስ መሆን አለብን። ቅድስና ግን ነጥቡ ማልቀስ ነው በእግዚአብሔር ፊት። እኛ ገና ለንስሐ በሞቴ በሳንቃው ደረቴ በመከዳው ጡቴ ተብለን ተለመንን። ምናልባት የኔና የናንተ በደል ይሆናል ምድሪቷንም እየገለባበጠ ያለው። ይልቁንም በቤት ውስጥ ያለን ሰዎች ይልቁንም እግዚአብሔርን መጫወቻ ያደረግን ሰዎች ልንሆን እንችላለን። እያለን የሌለን፣ እየመጣን የቀረን፣ ውስጥ ሆነን ውጭ ሆን፣ ልጆች ሆነን ባሪያ የሆን የተወደዳችሁ ክርስቲያኖች ልቆጣችሁ ላሳፍራችሁ ፈልጌ አይደለም፣ ራሴንም ጭምር ነው። ምን በወጣችሁ እናንተ ብቻ። ግንኙነቱ የሚጀምረው ከንስሐ። ታዲያ ሳንገናኝ ህይወት ሊኖረን እንዴ? ቻርጅ ከሚደረገው ነገር ጋር ግንኙነት ሳይኖረው ሳይሰካ ባትሪ ሞላ መስሏል። ይሄው እየጮህብን ያለው ባትሪ አልቋል እያለ ቻርጅ እየተደረገ ግንኙነት ግን አልጀመርንም። ኔትወርካችን ተቋርጧል። ብንደውል ፌልድ። በቃ ለምን? የግንኙነቱ መጀመሪያ ንስሐ ስለሆነ ነው። እሱ ተበጥሷል። የተወደዳችሁ ክርስቲያኖች እውነተኛ ንስሐ ምን ይመስላችኋል? አሁን አንድ ነገር ጠቁሜ ዘለግ ወዳለው ነገሬ ልለፍ። ገና ዘለግ ያለ ነገር ትናገራለህ እንዳትሉኝ፣ ይህን ሁሉ አውርተህ ስታበቃ 30 ደቂቃ ገና ዘለግ ያለ እንዳትሉኝ እንጂ አትሉኝ ማለት ብትሉስ መች ለቃችኋለሁ። ዛሬ መጥቼ እየሰማችሁኝ ነው። አይዟችሁ ይውላችሁ። አሁን ነገ እንደ ሪፖርት ንስሐችንን ለአባታችን እንድንናገር አይደለም የተፈለገው። እየሰማችሁኝ ነው። ግድ የለም ነገ ነው፣ እንደ ሪፖርት ግን አይደለም። እና ምንድነው ካላችሁ ወይ የእውነተኛ የንስሐ ህይወት መገለጫ የህይወት ለውጥ። እየሰማችሁኝ ነው። እውነተኛ ንስሐ የሚገባ ሰው ህይወቱ ይለወጣል። የህይወት ለውጥ አለው። ሽታው ክርስቶስ ይላል ቅዱስ ጳውሎስ እንደተናገረው የህይወት ሽታና መዓዛ አለው። ንግግሩ፣ መዓዛው፣ ፍቅሩ፣ ፈገግታው፣ ትህትናው፣ ጭምትነቱ፣ የሚናገረው ቃል እንደ ቅመም የሆነ ታጋሽነቱ፣ ሁሉን ወዳጅ መሆኑ ራሱ ሲታይ የእግዚአብሔር ወዳጅ ክርስቶስን ይመስላል። የህይወት ለውጥ እንድናመጣ እንጂ ሪፖርት አድርገን እንድንሄድ አይደለም የሚፈለገው። ጨካኝ ሆኝባችሁ ከሆነ ግድ የለም እንደሱ እንድንሆን ነው የምናስበው ማለቴ ነው። እደግመዋለሁ ፍጹም የሆነ የህይወት ለውጥ እንጂ በእነዚህ ስብከቶች ጊዜያዊ ስሜትና ጸጸት ብቻ እሱ ይፈለጋል። እሰይ እንዳይጠፋ አደራ። እፍ ያለን እንደ ፍም ልናጋግለው ልናሟሙቀው ይገባል። የሚፈለገው ነጥብ ግን የህይወት ለውጥ ነው። ለምን? የተውነውን ኃጢአት መልሶ ለመስራት ነው ንስሐ። አሁንም አይደለም በኃጢአት ላይ ኃይልና ብርታት ማግኘት፣ ድል መንሳት። መጽሐፈ መነኮሳት እንዳለው በቤቱ ድል ያልነሳኸውን ሴጣን ከቤቱ ውጭ ሄደህ እንዴት ድል ትነሳዋለህ ይላል። ድል ነሺ እንድትሆን ይህችን ዓለምና ኃጢአት እንድታሸንፋት የድል ነሺ ልጅ መሆንን እንድታሳያት። ወገኔ ሁለት ነገሮች ክርስቲያን መሆናችንን ይገልጹታል። አንደኛ በኃጢአት ላይ የምናሳየው ድል፣ ሁለተኛ በሞትና በመቃብር ላይ የምናስገኘው ፉከራ። ክርስቲያን ማለት ይሄ ነው። በሞት ላይ ክርስቶስ የተቀዳጀው ድል መጀመሪያ ክርስቲያን የሚገልጸው በኃጢአት ላይ በሚያሳየው ድል ነው። በቃ የትንሣኤው ኃይል የሚሆነው የመጀመሪያው ትንሣኤ ኃጢአትን ድል ከማድረግ ነው የሚመነጨው። እንዳትመለስበት ነው።
እንዳትመለስበት። አንድ አባት እንዳለው ሰይጣን አንዱን ኃጢአት ደግሜ እንድሰራ የተፈታተነኝ መሆኑን አላስታውስም ይላል። በዛው ኃጢአት ዳግም ላይ ፈተነ ይችላል። እሱንም ጭምር ድል እየነሳ እንድትሄድ እንድታሸንፍ ፍጹም የሆነ የህይወት ለውጥ እንጂ ለጊዜው የምናሳየው ጸጸትና ቁጭት በደንብ ስንኖርበት ንስሐ ለመሆኑን እንረዳለን። ስለዚህ ከኔና ከናንተ የሚጠበቀው ከነገ በኋላ መምህር ስለ ነገ አይደል የሚነግሯችሁ፣ እኔ ደግሞ ከነገ ወዲያ ምን የህይወት ለውጥ ተናጋሪዎች ጭምቶች የምትወስዱ የምትሰጡ እንድትሆኑ ደስ የማያሰኙ መረን የወጡ የኃጢአት ግንኙነቶች ያላችሁ እንድታቋርጡት ስለ እግዚአብሔር ፍቅር ደግሞም ስለሚመጣው ክፉ መከራ እንድትተውት የህይወት ለውጥ እንጂ ጊዜያዊ ጸጸትና ስሜት ብቻ እንዳይሆን። ሰው ስሜታዊ ነው፣ እውነት ነው። ሰው አእምሮአዊ ነው፣ ኢንተሌክቹዋልስ ነው፣ እውነት ነው። ከሁሉ በላይ ግን ስሜታዊነትንም አእምሮአዊነትንም አዋቂነትንም የሚገዛው ግን መንፈሳዊነት ነው። በቃ የእግዚአብሔር ልጆች የእግዚአብሔር መንፈስ ልጆች ናቸው። መንፈሳዊነት ስሜታዊነትን ሲገዛው፣ መንፈሳዊነት አእምሮአዊነት አዋቂነትን ሲያንበረክከው፣ ያኔ እግዚአብሔር መንፈስ በሕይወታችን ውስጥ ይሰለጥናል። አሸናፊዎች እየሆንን እንሄዳለን። ሌሎች ጥቂት ነጥቦችን ልጨምርላችሁ። እየሰማችሁኝ ነው? ብቻዬን ነኝ? እየሰማችሁኝ ነው? እርግጠኛ ነኝ ብቻዬን አይደለሁም አይደል? ጥቂት ነጥቦችን ለንስሐ የሚያበረታቱ ጥቂት ነጥቦችን አንስቼ አበቃለሁ። ያ ማለት አሁን አበቃለሁ ማለት አይደለም። የተወደዳችሁ ክርስቲያኖች፣ ኦርቶዶክሳውያን፣ ዛሬ ወይም ይሄ ጉባኤ የተመሰረተበት ዋና ዓላማ ድንቅ ሐሳብ ነው። እኛ ወደ እግዚአብሔር መመለስ ነው ወገኖቼ። የኛን ወደ እግዚአብሔር መቅረብ ነው የሚያሳየው ወገኖቼ። እግዚአብሔር በበረከቱ እግዚአብሔር በደላችንን፣ እግዚአብሔር ኃጢአታችንን፣ እግዚአብሔር ድካማችንን ሁሉ እንዲተወው ከፈለግን አንድ ነገር እናደርጋለን። እኛ ኃጢአታችንን ቀድመን እንገልጣለን። ቅዱስ አባታችን መቃርዮስ ያን ደቀ መዝሙሩን ያን መነኮሱን ወጣኒውን ምን ነበር ያለው? አንተ ኃጢአትህን ብትገልጠው እግዚአብሔር ይሰውርልሃል፣ አንተ ግን ኃጢአትህን ከሰወርከው እግዚአብሔር ይገልጥብሃል አለው ይላል። አንድ ቀን መገለጡ ግን አይቀርም። እኔ ላስፈራራችሁ ወይም እንደው አፈቀላጤ በሆነ ንግግሬ የእናንተን ልብ ማድማት ፈልጌ አይደለም። ነገ ከተቻለ ዛሬ ካልገለጥ ነው እግዚአብሔር መግለጡ አይቀሬ ነው። እኛ ከሰወርነው እግዚአብሔር ይገልጠዋል ወገኖቼ። በአደባባይ ሳይቀር ያዋርደናል እግዚአብሔር። ምእመናን፣ እስከ ዛሬ በሰው ፊት አለመዋረዳችን አይገርማችሁ? ስንት ነገር ነው እግዚአብሔር የሸሸገልን። ስንቴ ነው መጋረጃ የሆነን እግዚአብሔር። ስንቴ ይቅር አለን፣ ስንት ሌሊት አሳለፈን። ይቀስፈናል ብለን ማረን፣ ይቆጣናል ብለን ራራልን። ነገ አንኖርም ስንል ብዙ ነገሮች ደጋገመልን። ግን እንዳትረሱ እኛ በጊዜ ካልገለጥነው እግዚአብሔር በጊዜ ይገልጥብሃል። ዳዊትን እንዲህ ብሎታል፣ አንተ በስውር አድርገዋል፣ እኔ ግን ይህን በእስራኤል ሁሉ ፊትና በፀሐይ ፊት አደርግብሃለሁ አለው ይላል። እዛ መጽሐፈ ሳሙኤል ካልዕ ምዕራፍ 12 ቁጥር 12 ላይ እኛ በስውር በካህኑ ፊት ከገለጥ ነው እግዚአብሔር በአደባባይ ከመግለጥ ይሰውረዋል። መሰወር ብቻ አይደለም፣ ይሸሽገናል፣ በበረከት ይጎበኘናል፣ የምንነካው ሁሉ ይባረካል፣
እግዚአብሔር ከብዙ ነገር ሁሉ ይሰውረናል። እኛ ግን አንገባም ብለን ከሰወር ነው እንዴት ያሳፍራል። በእግዚአብሔር ፊት መደበቅ ይቻላል ወገኖች። አሁን እኛ እኮ በእግዚአብሔር ፊት እኮ ተደብቀናል። በዓይኖቹ ፊት ለመደበቅ ለመሰወር መሞከር ለክርስቲያን ነፍስ እኮ እንዴት ያሳፍራል መሰላችሁ። ሁሉን በሚያዩ በዓይኖቹ ፊት ሁሉ የተገለጠና የተራቆተ ነው አይደለም የሚለው። የተራቆተውን አንተ ልትሰውር ትሞክራለህ። ይልግለጠውና ይሸፍንልህ፣ እርቃንህን ያልብስልህ፣ አመድ የነሳውን ሕይወታችንን ያውዛልን፣ የወደቅነውን ያንሳል፣ የተዘጋውን ይክፈትልን፣ የመረራውን ያጣፍጥልን፣ ያዘነበለውን ያቁምን። ይልግለጠው ሳይረፍድ ከትላንት የረፈደ ይመስላል፣ ከነገ ግን እንዳይረፍድብን የዛሬን እቺን ሰዓት ሰጥቶናል፣ ድምፁን ያሰማናል። ነገ ግን ይሄን ድምፅ እንኳን እንዳትሰሙ ይነፍገናል። ረሃብን የምሰድበት ዘመን ይመጣል። ምግብን ከማጣት አይደለም። መጠማትን የምሰድበት ዘመን ይመጣል። ውሃን ከመጠጣት ግን አይደለም። የእግዚአብሔርን ቃል ከመስማት ይሄ ላይገኝ ይችላል። እነዚህን እዚህ የተደረደሩ እንስማችሁ የሚሉትን የምናጣበት ጊዜ አያምጣብን እግዚአብሔር። ነገ ቢሆንስ ግን አትልም። ይሄ መንፈሳዊነትሽ ነገ ባይቀጥልስ? ነገ ይሄ ድል ባይገኝስ? ነገ የሰይጣን ፈተና ቢበረታስ? እንደው ምን አይነት ጨካኝ ነው ካላላችሁኝ በቀር ነገ ቢቀርስ ይሆናል አይሆንም እንዴ? ምን ነው ቅድም አክቲቭ አልነበራችሁ እንዴ? ዝም አላችሁ። ነገ ሊቀር ይችላል ላይቀር ይችላል። ምን ይችላል? ምን ዝም ትላለህ አንተ? ዝም ብትለም ምን እነግራለሁ? ይችላል። ነገ ላይ መጣ ይችላል። ነገ የለም ሊባል ይችላል። በጣም ጨካኝ ሆንኩ። ቆይ እሺ ጥያቄ ልጠይቃችሁ። ባለጸጋ ልንሆንም ላንሆንም እንችላለን፣ እውነት ሐሰት? ልናገባም ላናገባም እንችላለን፣ እውነት ሐሰት? ልንወልድም ላንወልድም እንችላለን፣ እውነት ሐሰት? ልንሞትም ላንሞትም እንችላለን፣ እውነት ሐሰት? እውነት ማይሞት ሰው አለ እንደዚህ አዳማ? በእርግጠኝነት የታወቀው ነገር ቢኖር ምን መሆናችን ነው? ሌላው ነገር በሙሉ እርግጠኛ አይደለም። አንተ አሳታሳዝንም? እርግጠኛ ላልሆንክበት ነገር እኮ ነው መከራ የምትበላው እዛ ደጅ። ነገ ባይኖርስ ነገ የለም ቢባል ብትሞትስ እኮ ነው የምልህ። አትሞትም? ነገ የለም ማለት አንተ ብትሞትስ ወይስ ክርስቶስ ቢመጣስ? ሊሆን ይችላል ላይሆን ይችላል። አባ ኢሳያስ ነው አባ ይስሐቅ የሚባል አባት አሉ። አልጋው ጋር ሊተኛ ሲል በርከክ ይልና አሉ፣ አንቺ አልጋዬ ሆይ ዛሬ አልጋዬ ሳትሆኚ መቃብሬ ብትሆኚስ ይላል አሉ። ሊሆን ይችላል ላይሆን ይችላል። ነገ ሳይኖር ነገ የለም። ነገ ባይኖርስ? ወገኖቼ በእግዚአብሔር ፊት እንግለጠው። እግዚአብሔር ያየዋል፣ እግዚአብሔር ያውቀዋል። እያወቀ ግን ግለጥልኝ ይልሃል። ለዚህ እኮ ነው አዳምን የሚያነጋገረው ከራሱ ተነስቶ እንዲያወራው። ይሄ ሁሉ የእግዚአብሔር ቃል የሚፈሰው ነገ እንድታወሩት ነው። እግዚአብሔርን እንዳትደበቁ። ኃጢአት ብትሰሩ እንኳን አትፈሩ ነገ ለመምጣት። በበደል ውስጥ ብትኖሩ እንኳን ራሳችሁን ለመግለጥ አይዟችሁ፣ አትሰቃዩ። አዳም እኮ እንደዛ ሆኖ እኮ ነው ያነጋገረው። ንስሐ ለመግባት አትፍሩ፣ ንስሐ ለመግባት አትፈሩ። ለምን ጥልቅ በሆነ ኃጢአት ውስጥ አትሆኑም? በኋላ መለስበታለሁ ካልመሸ። ግን እግዚአብሔር በሚያየው ነገር ለመሰወር አትጣጣር፣ በሚያውቀው ነገር ለመደበቅ አትሞክር። ጎበዝ ዛሬ ብትገልጠው የተሻለ ብቻ አይደለም፣ ምርጡ ቀን ዛሬ ነው። ምርጡ ቀን። አባቶቻችን ሁሌ የሚያስተምሩት ነገር አለ። በዕለተ ምጽአት እኮ በአደባባይ መገለጡ አይቀርም። እውነት ሐሰት በምትወዷት በእመቤታችን ፊት ሲገለጥ አያሳፍርም? በምትወዱት በቅዱስ ገብርኤል ፊት በደላችን ከሚገለጽ በአባ ገብርኤል እዚህ ባሉ በአንድ አባት ፊት ቢገለጥ አይሻልም? ንገሩኝ እንጂ እየተመካከርን እንሂድ እኮ ብዬ ነው። ይሻላል አይሻልም?
አዎ በአንድ ካህን ፊት መናገር ይሻላል በዕለተ ምጽአት በዛ ጉባኤ ሁሉ ፊት ከማፈር። ይሄ ይሆናል አይሆንም? ይሆናል። ሂድ ከኔ። እንዴት ያሳፍራል! በአንድ ካህን ፊት መናገር ቢከፋ ከገሃነም ምሬት ይከፋል። ቢያቃጥል የካህኑ ፊት ከሲኦል እሳት ምሮ ያቃጥላል። አንድ ካህን አባት ጋር ብቻ ማውራት። እግዚአብሔር ቸር ነው። ሁሌም እንደምንለው ፊት አያጠቁርም፣ ግንባር አይቋጠርም፣ ሸካራ ንግግር አይናገርም፣ ጨንገር ይዞ አይገርፍህም። በጣም ነው የሚወድህ። አንተን አይኑን እያየ ቃቷል፣ ተንከራቷል። የሚፈልገው በኃጢአታችን ላይ ለመሳለቅና እሱኛ ተንበርክከን ማየት ኩራትና ትዕቢት ይዞት እንዳይመስልህ መዳናችን ብቻ ነው። በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃችን ሁሉ ሊያነጻ የታመነና ጻድቅ ሰዎች ሁሉ ሊድኑና እውነትን ወደ ማወቅ በሚደርሱ በሕያው እግዚአብሔር ፊት በቅዱሳን ዘንድ ጸሎትና ምልጃ የተሰጠው እንድንድን ብቻ ነው ወገኔ። በዚህ መንገድ ብቻ ነው። በዚህ መንገድ ብቻ ነው። እስኪ ልጠይቃችሁ፣ ቁስል አለባችሁ እንበል። ቁስል አለብን እንበል። ቁስል ይዞን ይሄ ቁስል እንዲድን ቢሸፈን ነው ወይስ ቢገላለጥ ነው ቁስሉ ሊድን የሚችለው? ቢገላለጥ አይደለ? ካልተገላለጠ ምን እንደሚሆን ታውቃለህ? ያመረቅዛል። ከዚያስ እየቆየ ካንሰር ይሆናል፣ ጋንግሪን ይሆናል። ከዛስ እና ተቆረጥ ይባላል። ወገኔ ኃጢአት በሰውነታችን ውስጥ ሰልጥኖ በደል በነፍሳችን ውስጥ ሰርጾ ሲገባ ጽኑ የሆነ የምግባር ጉድለት አለ ያመጣል። ከዛስ ጽኑ የሆነ የምግባር ጉድለት እንደ ጋንግሪን የሆነ የሃይማኖት ጉድለት ያመጣል። ከዛስ ተወገድ ከኔ ይባላል፣ ትቆረጣለህ። ታዲያ እንዲህ ሲሆን ቶሎ ትታከመው የለ? ሳመረቅዝ አይደል ቶሎ ሄደ ቲታነስ የምትወጋው? ቶሎ ሄደ አይደል የምትታከመው? ቅዱስ ዮሐንስ አፈወርቅ እንዳለው ለቄሱና ለንስሐ አባት ቁስልህን ገልጠህ አሳየው እንዳለው ቶሎ የምትታከም ከሆነ ጽኑ የሥነ ምግባር ጉድለት ኖሮን የሃይማኖት ክህደት አምጥቶብን ከእግዚአብሔር ጸጋ ተቆርጠን የሚያውኳችሁ ይቆረጡ እንደተባለ ተቆርጠን እንዳንጣል አሁኑኑ እንግለጠው። ቆይ እሾህ ሲወጋ ትንሽ ይውጋኝ ብላ አታቆየውም እኮ አንተ። አይን ውስጥ የሆነ ነገር ሲገባብህ አውጡልኝ እያልክ እንጂ የምትንደረደረው ቆይ ትንሽ ብለህ ፈና አታደርግበትም መቼም እየቆረቆረ። ኃጢአት እንደዚህ ከዚህ በላይ እኮ ነው ወገኖቼ። አስነቅለው ነገናና ጉድፉንም አስወጣው፣ አይንህ ይብራና አትጨናበስ፣ ሁሉ ነገር ፍንተው ብሎ ይታያል። ልጨርስ፣ ብዙ ነገር ሳወራ ከማመሽ 48 ደቂቃ ሆኗል። 1 ሰዓት ይበቃል። ለአዳማ ደመና አንጠቅስም መቼም አይደል? ስለተማራችሁ ልጠቅልለው። ለክርስቶስ ለተወደደ ጌታችን ስጦታ መስጠት ትፈልጋላችሁ ወይ ብዬ ጠይቄያችሁ ነበር። ርዕሴም እሱ ነው አይደል? እስኪ ደግሜ ልጠይቃችሁ። ለአዲስ ዓመት ለክርስቶስ ስጦታ መስጠት የምትፈልጉ እስኪ እጃችሁን አውጡልኝ። እሰይ ጸባያችሁ አልተቀየረም፣ ታጋሾች ናችሁ። የኔን ጩኸት ሁሉ ሰምታችሁ አልተቀየማችሁኝም። አውርዱ። ጄሮም የተባለ የቤተ ክርስቲያን ሊቅ ብዙ መጻሕፍትን የደረሰ አንድ ቀን ምን አደረገ መሰላችሁ? ትንቢተ ኢሳይያስ ትርጓሜን ተረጎመ። የትንቢተ እውነተኛ ታሪክ ነው የምነግራችሁ። የትንቢተ ኢሳይያስን ትርጓሜ የጨረሰው ልክ እንደኔና እንደናንተ ለበዓል ሰሞን ነው። የጌታችን የልደት በዓል ሰሞን የነብዩ የኢሳይያስን ትንቢት መጽሐፍ ትርጓሜ አጠናቀቀ።
ከዛ በኋላ ይህንንም ትርጓሜ ለጌታዬ ነው ስጦታ የምሰጠው ብሎ አንድ ዋሻ ገባና ሱባኤ ያዘ። በትህርምት ጸጥ ብሎ ጥቂት ጊዜ ኖረ። ከዛ የጌታችን ልደት ዋዜማ ደረሰ። በጣም በብዙ ትጋት ይህን ስጦታውን ለአምላካችን ለማቅረብ ተግቶ ሳለ በዋዜማው የተወደደ መድኃኒታችን ኢየሱስ ክርስቶስ ተገለጸለት። ደስ አለው አባ ጄሮ። ከዛ ምን አለ መሰላችሁ? ጌታዬ ሆይ ስፈልግ መጣህልኝ አለው። ምን ነው ልጄ አለው። ስጦታ ልሰጥ አዘጋጅቼ ለበዓልህ አለው። ምን ልትሰጠኝ ፈለግክ አለው። ዓይኔን ያፈዘዝኩበት፣ እጄን ያደነዘዝኩበት፣ ጉልበቴን ያደከምኩበት የነቢዩ የኢሳይያስን ትርጓሜ ስጦታ ልሰጥ ፈለግኩ አለው። ጌታችን ዝም አለ፣ ፊቱም ቅጭም አለ። ጄሮም ደነገጠ። ጌታዬ አቤት ምን ነው አለው። ይህንን የደከምክበትን የኢሳይያስ ትርጓሜ አልፈልገውም፣ አልቀበልህም ስጦታህን አለው። ደነገጠ። ጌታ ሆይ ታዲያ ምን አለኝ? ይሄን እድሜን የደከምኩበት አንተን ተመስጬ ያናገርኩበት መጽሐፍ ይሄ ነው። ይሄን ካልፈለግከው እሺ፣ ሱባኤ ያስኩበትን በዘመኔ ሁሉ ያገለገልኩበትን ጉልበቴን፣ ትህርምቴን፣ ምናኔን ውሰደው አለው። አሁንም ጌታችን ቅጭም አለና ልጄ ጄሮም አሁንም ይሄንን አልፈልገውም አለው። ጄሮም እንባው መውረድ ጀመረ። ከዚያ ጌታችን በለሰለሰ ቃል ወደ ጄሮም ጆሮ እንዲህ ሲል አስተጋባ። ልጄ ጄሮም ሆይ ዛሬ ወደ አንተ ስመጣ ለዚህ በዓሌ ስጦታ መስጠት ከፈለክ አለው፣ በዚህች ምሽት ኃጢአትህን ስጠኝ አለው። አባ ጄሮም ስቅስቅ ብሎ አለቀሰ። ለጌታችን ለካ እንዲህ ባለው በዓሉ የሚቀርብለት ስጦታ ንስሐና ኃጢአትን መስጠት ነበር። እስኪ ደግሜ ልጠይቃችሁ፣ ጌታችን ለአባ ጄሮም እንደተናገረው ለጌታችን ለዚህ አዲስ ዘመን ልትሰጡት እንደምትፈልጉ ቅድም ቃል ገብታችሁልኛል። እስኪ ድጋሚ ለሶስተኛ ጊዜ ልጠይቃችሁ፣ አሁንም ትሰጡታላችሁ ለጌታችን ስጦታ? እስኪ እጃችሁን አውጡልኝ። የምራችሁን ነው? አንድ ነገር እንድንሰጠው ብቻ ይፈልጋል ጌታችን። ምን? ሁላችሁም ንገሩኝ። ኃጢአትህን ለእኔ ምን በለኝ ስጠኝ። ነገ የተወደደ ሰዓት አሁን ነው። የመዳንም ቀን ዛሬ ነው። ኖ በተወደደ ሰዓት ሰማሁ፣ በማዳኔም ቀን ረዳሁ። ይቆየን።